أنا وكافلتني في جنتي كهاتين رسول الله من نوزاري تليا كاهيد هيدكو سابلو طيقواتشو نبي عليه الصلاة والسلام من قالوا ቤቴ የሆኑ ሳንቲሞች ነበሩ ሶላት ስሰግድ ትዛሉኝ የተቸገሩ የቲሞች የተቸገሩ ሰዎችን አስታወስኩና እንዴት ቤቴ ሳንቲም ይቀመጣል ሙእሚኖች ልጆቻቸው ተሸግረው እነሱ ተቸግረው ብዬ ያችን ላከፋፍል ወጥቼ ነው አለ አብደር ኮለኔ እስትንፋሴ ነው ጀማ አብዱ ማለት የቲሞች አባት ነው አልহামዱሊላህ የጀማል አብዱ ተወርቶ ማያበቃ እንደምትሰሙት ነው እንደምታውቁት ነው እና አላህ ይጨምርለት በተወደደ ኑሮ አልহামዱሊላህ እንዲቀና አንገታችንን ከደፍተን አናውቅም ካሉ በላይ ነው ያለ በኑሮ ውድነት አንድ አባት በህይወት እያለ ማሟላት የማይችለውን ሁሉ ነገር አሟልቶ የያዘ ድርጅት ነውና አልহামዱሊላህ ረብል ዓለሚን በተለይ አረባዊን ጧሪ ቀባሪ የሌላቸውን የቲሞችን እያሳደገ በከተማችን ሰፊ ችግሮችን እየፈታ እስከዛሬም የቆየና ወደፊትም ለመፍታት እቅዱን ይዞ እየሰራ የሚገኝ ድርጅት ነው። ይሄን ድርጅት መደገፍ የሁላችንም ሚና መቻል አለበት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የአቢዘር ማህበረሰብ አቀፍ አይታም ቤተሰቦቻችን በቅድሚያ ዛሬ 5ኛ ቀኑን ቢያስቆጥር ለ1447ኛው ዓመተ ሂጅራ ለታላቁ የረመዳን ወር ሁላችሁንም በሰላም አደረሳችሁ አደረሰን እያለ አቢዘር መልካም ምኞቱን ለቤተሰቦቹ ይገልጻል። አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ዕለት በዚህ በተከበረው ወር አዲስ ምዕራፍ ላይ ነው ያለው። ይሄውም ላለፉት ተከታታይ 6 ዓመታት ሲያካሂድ የነበረውን ድጋፍ አጠናቆ በታላቁ የረመዳን ወር በዛሬው የስጦታ ፕሮግራም ላይ አዲስ ምዕራፍ ላይ ነው የሚገኘው። ላለፉት ተከታታይ 6 ዓመታት የመጣበትን የድጋፍ ጉዞ አጠናቆ ዛሬ 7ኛ ዓመት የመጀመሪያ ዙር ምዕራፉን የሚያደርግበት ቀን ነው። ይህም ማለት ለ85ኛ ዙር አጠቃላይ የ7 ዓመቱ ሲታይ ለዚህ ያክል ቁጥር ድጋፉን በዚህ መልኩ በተሟላ ሁኔታ አጠናክሮ እየቀጠለ የመጣበት ነው። ዘንድሮ አሁን በነገርኳችሁ በአዲሱ የድጋፍ ዓመት ከነበሩት ልጆች በተጨማሪ 15 አዳዲስ ልጆችን አቅፎ ይህን ድጋፍ እያደረገላቸው ለመቀጠል የሚያስችለውን ፕሮግራም ዛሬ ይጀምራል። አቢዘር ከ18 ልጆች ጀምሮ እንደነገርኳችሁ እየቀጠለ እያሳደገ እየቀጠለ የመጣበትን ሁኔታ በዚህ ደረጃ ማየት ይቻላል። አቢዘር በዚህ በተከበረ ወር ለመጀመሪያ ጊዜ 15 አይታሞችን ጨምሮ ለማድረግ ላሰናዳው ለዚህ መሰል ድጋፍ ሞራል የለምና ሞራል ስጎልኝ እስኪ አንድ ጊዜ እናመሰግናለን። አቢዘር ማህበረሰብ አቀፍ ልማት ድርጅት በዘንድሮው የረመዳን ወር ሁላችሁም በማህበራዊ ሚዲያው እንደተከታተላችሁት ከ600 ብሎም ከ700 ይመስለኛል ላቀላሉ አይታም እንዲሁም ደግሞ ኑሮን መጋፈጥ ለተሳናቸው አቅመ ደካሞቻችን ባሉበት በየቤታቸው ሂዶ ለሚገባቸው ይህን መሰሉን የረመዳን አስቤዛ ድጋፍ ሙሉ ፓኬጅ ማለት ይቻላል 10 ኪሎ ዱቄት፣ 3 ሊትር ዘይት፣ ቴምር እንዲሁም የሶላት መስገጃ ሙሰቢሃና በጥሬው 500 ብር አቢዘር በዚህ ደረጃ ይህን ድጋፍ ባቲ ከተማ ለሚገኙ አቅመ ደካሞቻችን በዚህ በተከበረ ወር ቤት ለቤታቸው ሂዶ አድርሷል። ለዚህ የተቀደሰ ተግባሩ ከጎናችን ቁማችሁ ማህበራዊ ሚዲያውን ጥሪ ስናደርግ ያላችሁን በመሰንዘር ለነዚህ ወገኖች ለደረሳችሁ ልበቀና ቤተሰቦቻችን በአይታም ቤተሰቦቻችን ስም እናመሰግናለን። የዚህን ወር የረመዳን
ትልቁን አጅር እንድታገኙ ምኞታችን ነው። አላህ ይጠማችሁ እንላለን። በዛሬው የ7ኛ ዓመት የአንደኛ ዙር ልዩ ወርሃዊ ድጋፋችንን አስመልክቶ እዚህ በመካከላችን የተገኙልን እንግዶች አሉ። እነዚህን እንግዶች ወደዚህ በመጥራት ይህንን ድጋፍ አስመልክቶም አሁን ስላለንበትም ሁኔታ ታሳቢ አድርገው ንግግርን ያደርጉልናል። ሌላው የዘነጋሁት አቢዘር ይህን መሰሉን ለየቲሞችና ለአቅመ ደካሞች ብቻ ሳይሆን በታላቁ ዓሊም ሼኽ እድሪስ ሐሪማ ለሚገኙ 150 በላይ ደረሶቻችን የኢፍጣርና የሱሁር ፕሮግራማቸውን በማሳለጥ በማሳካት እስካሁን ድረስ ሙሉ ለሙሉ አልተያዘም። ነገር ግን እስካሁን ድረስ ስፖንሰሮቻችን እየደገፉ ደረሶቻችንን እያስፈጠርንበት ያለ ሁኔታ ነው ያለው። ለዚህ ድንቅና ሸጋ ተግባሩ ሞራል አይገባውም ትላላችሁ አቢዘር? እናመሰግናለን። አቢዘር እንዲህ እያለ አሁንም የበጎ አድራጎት ስራውን አስፋፍቶ የሚቀጥል ነው የሚሆነው። በዛሬው በ7ኛ ዓመት የአንደኛ ዙር ልዩ ወርሃዊ ድጋፋችን ላይ ጥሪያችንን አክብረው እዚህ የተገኙልን ሁላችንም የምንወዳቸው የምናከብራቸው ታላቁ ዓሊም ሼኽ ዑመር ያህያ በመካከላችን ተገኝተዋል። ወደዚህ ይመጡና በንግግር መድረኩን የሚከፍቱልን ይሆናል። አልሐምዱሊላህ መጀመሪያ የተከበረው ረመዳን እንኳን አደረሳችሁ አደረሰን እላለሁኝ። በመቀጠል አቢዘር እንደሚታወቀው ይኸው 6 ዓመት ጨርሶ 7ኛ ዓመትን የጀመረበት አጋጣሚ ደርሰናል። የተያዘው ተግባር ቀላል ተግባር አይደለም። በሸሪዓ አመለካከት በእስልምና ኸይር ስራ የተበላለጠ ነው። ለተሸጉሩ ሰዎች ተነሱን ደግሞ ለየቲሞች ምንም ደጋፊ ለሌላቸው እነሱ ጋር የተያዘው ደግሞ ለየት ያለ አጅር እንዳለው ተነግሯል በሐዲሱ። ነቢያችን ሰለላሁ ዐለይሂ ወሰለም አጠር አድርገው ሲገልጹት አነ ወካፊሉ ለየቲሚ ፊ ጀነቲ ከሃተይን እኔና የቲም ምንከባከብ የሚያሳድግ በጀነት እንደዚህ 2 ጣቶች ከፈት አድርገው ያሳዩበት ነው። ማዕናሁ ከነቢያችን ደረጃ መቅረብ ማለት ቀላል ነገር አይደለም። ጀነት ራሱ መገኘት ቀላል ነገር አይደለም። ከዛ ደግሞ ከፍ ያለ ደረጃ ላይ መኖር ከዛ ደግሞ ነብዩ ጎረቤት የሚያስደርግ ስራ ነውና የሚገባውን ትኩረት እንዲያውም ሙስሊሞቹ ብዙ አልሰጠውም ማለት እንችላለን። አንዳንድ ቦታ ቢኖርም አቢዘር ባተላይ መስርቶ ያህል ሲሆን የሚያሳዝነው እንደሰማሁት ሆነ ከባቴ ነዋሪዎች ብዙ ተሳታፊ እንደሌለ ነው። ይሄ ደግሞ አሳፋሪ ነገር ነው ይወስደዋለሁ። እኔ አሁንም ቢሆን ድጋፍ እንድናደርግም ጥሬን እያረኩኝ ያደረጋችሁት ሁሉ በዓለም ያላችሁትን ሴት ወንድ አጅራችሁን ከፍ እያደረገ አላህ ይስጣችሁ። እናንተም ቀጥሉበት እላለሁ። አቢዘር አላህ ለዚህ የወፈቀው መጀመሪያ አላህ ማመስገን አለበት። ኸይርን አላህ ሲያገራ ነው እንጂ ተዘጋብህ ምንም ልከፍተው አይችልም። አላህ አግርቶላቸው ለዚህ ሳይሰለቹ በቁርጠኝነት በመስራት ላይ ያሉት የሚያሳየው ምንድነው? አላህ ወፍቋቸዋል። ለዚህ አላህ ኸይርንም ሸርንም ሲፈጥር ወኸለቀ ሊልኸይሪ አህላ ወሊሸሪ አህላ ይላል። ፈጡባ ሊመን አጅረ አላሁ ኸይራ አላ የዲህ ለኸይርም ሰው አለው ለሸርም ሰዎች አሉ። ኸይርን አላህ እጁ ላይ ለከፈተለት ሰው እንዴት አለ ብዙ እድለኛና ብዙ ኸይር አለው እንደተባለው ነው። ብዙ ጊዜ መናገሩ ማብዛቱ ታያለን። በዚህ በአጋጣሚ 7ኛው እንግዲህ መልካም ዓመት ጅማሬ ይሁንና በሰፊ ያረጉ ኸይሩን የሚያብሱ አላህ ያርጋቸው፣ አጋጃቸው ይበርክት እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለኡስታዛችን እኛን አክብረው ጥሪያችንን አክብረው በመካከላችን ተገኝተው የዛሬውን የ7ኛ ዓመት የአንደኛ ዙር
ልዩ የረመዳን ወርሃዊ ስጦታችንን በዚህ መልኩ በንግግር ስለከፈቱልን ሞቅ አድርጋችሁ እስኪ ሞራል ስጡልኝ ባካችሁ። ለኡስታዛችን እናመሰግናለን። መርሐባ ኡስታዛችን። ይሄ ብቻ አይደለም፣ እዚህ መጥተው የአቢዘር ቤተሰቦችን ማበረታታት ብቻ ሳይሆን ቅድም በመግቢያቸው ላይ ጠቀስ ያደረጉላችሁ ነገር አለ። አቢዘር ዋና መሰረቱን አድርጎ ሰፊ የቲም ማህበረሰብን ይዞ ድጋፍ እያደረገ ያለው ባቲ ከተማ ላይ ቢሆንም ነገር ግን ከባቲ ውስጥ በጣት የሚቆጠሩ ጥቂት ወገኖቻችን ብቻ ናቸውና አቢዘርን የሚደግፉት። ይሄ ሁሉም ሊደግፈው የሚገባ ተግባር ነው ብሏል። በነገራችን ላይ አቢዘርን በየወሩ ከሚደግፉልንና ሳይቆራረጥ ድጋፋቸውን ከሚልኩ ሰዎቻችን መካከል አንዱ ኡስታዛችን ሼክ ዑመር ያህያ ናቸው። ሞራል ስጡልን ባካችሁ። እናመሰግናለን ኡስታዝ። ከዚህ በመቀጠል የዛሬውን የሰባተኛ ዓመት የአንደኛ ዙር ልዩ ወርሃዊ ስጦታችን ላይ እንደዚሁ መርሐባ ድጋፋችንን አስመልክቶ በክብር ከጋበዝናቸው እንግዶቻችን መካከል እንስት አመራራችን ናት። በተለያዩ የመንግስት ተቋማትም ላይ ሰርታለች። በአሁን ሰዓት በባቲ ከተማ ምክትል ከንቲባና የንግድና ኢንዱስትሪ ጽሕፈት ቤት ኃላፊ በመሆን እያገለገለች የምትገኘው እህታችን ኢንጂነር አኢሻ እንድሪስ በመካከላችን አለች። እስኪ ሴቶች ናችሁና እስኪ ለሴት እህታችን ሞቅ አድርጋችሁ እስኪ ወደ መድረክ ወደ ሸኙልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዳና ናችሁ? እንኳን አደረሳችሁ። የምንወዳቸው የምናከብራቸው ኡስታዝ ሼክ ዑመር ያህያ ንግግር ካረጉ በኋላ ንግግር ማድረግ እንኳን በጣም ይከብዳል። ያው የድርሻዬን ለመወጣት ያክል የተወሰነ ነገር ለማለት ከመግቢያ ጀምሮ እንደተባለው አቢዘር የማህበረሰብ አቀፍ የልማት ድርጅት በከተማችን 6ኛ ዓመቱን አስቆጥሮ 7ኛ ዓመቱን የሚጀምርበት ጊዜ ላይ ነው የምንገኘው። የዛሬው የዕለቱ ፕሮግራም የተባረከው በናፍቆት የሚጠበቀውን የረመዳን ወርን መሰረት በማድረግ ነው ስጦታ እየተበረከተ ያለውና ይሄንኑ ተረድተን ከተማችን የመረዳዳት ተምሳሌት መሆኗን ሁላችንም የምናውቀው ነው። እንደተባለው በ6 ዓመት ቆይታ ውስጥ አቢዘር ማህበረሰብ አቀፍ የልማት ድርጅት ሰፊ ስራዎችን እየሰራ መጥቷል። ስለ አቢዘር እኔ ብዙ ማለት አልፈልግም። አቢዘር አይደለም ለከተማችን፣ ለጎረቤት ሀገራት፣ ለአፋር ክልል፣ ለደሴ፣ ለኮምቦልቻ፣ ለኬሚሴ እስከ አዲስ አበባ ድረስ አገር በቀል የሆነ ድጋፍ እያደረገ ነውና የሚገኘው። ብዙ መግለጽ አልፈልግም። እኔ ተግባሩ ራሱ ስለሚገልጸው ይሄን ድርጅት መደገፍ፣ ከዚህ ድርጅት ጎን መቆም የሁላችንም ኃላፊነት መሆን መቻል አለበት። በተለይ አረጋውያንን ጧሪ ቀባሪ የሌላቸውን የቲሞችን እያሳደገ በከተማችን ሰፊ ችግሮችን እየፈታ እስከዛሬም የቆየና ወደፊትም ለመፍታት እቅዱን ይዞ እየሰራ የሚገኝ ድርጅት ነው። ይሄን ድርጅት መደገፍ የሁላችንም ሚና መሆን መቻል አለበት። ቅድም ኡስታዝ ሲያስቀምጡት እንደነበሩት ከኔ ጀምሮ የሁላችንም ድርሻ መሆኑን እያወቅን ተግባሩ ላይ ግን ሄደንምና ራሳችንን ገምግመን ከችግራችን መውጣት መቻል አለብን የሚል ሀሳብ አለኝ። ፊት ለፊት የሚታዩት ብዙዎቹ ሴቶች ናቸው። የችግሩ ተጋፋጭም አብዛኛውን ጊዜ ሴቶች ናቸውና ይሄን ችግር አስከፊነቱን ተረድተን ይሄን የልማት ድርጅት መደገፍ፣ ከጎኑ ቆሞ በሀሳብም ቢሆን መደገፍ የሁላችን ሚና መሆን መቻል አለበት የሚለውን ሀሳብ ይዘን ይታወቃል። ያው ነቢያችን ሰለላሁ ዐለይሂ ወሰለም ተሰጣጡ ስጦታ ፍቅርን ይጨምራል ብለውናልና የእነሱን ሱና መከተል ደግሞ የሁላችንም ግዴታ ስለሆነ ይሄንን አውቀን ከተማችን እንደሚታወቀው የመሰጣጣት የመደጋገፍ ተምሳሌት ናት። ሁላችንም የራሳችንን ድርሻ መወጣት መቻል አለብን። እነዚህ የቲሞች የአቢዘር ኃላፊነት ብቻ መሆን የለበትም፣ የሁላችንም ኃላፊነት መሆን መቻል አለበትና እንደሚታወቀው በከተማችን አቢዘር ማሳደግን ብቻ ሳይሆን አሳድጎም ሰርግ ደግሶ እየዳረበት ያለበት ሁኔታ ስለሆነ ይሄንን ተረድተን ይሄን በዚህ ድርጅት ጎን መቆም ሁላችንም ግዴታ መሆን መቻል አለበት። ወላሂ በጣም ደስ ይላል። ባቲ ላይ ያለው ኔማ የትም ቦታ የለምና በእጅ ያዙት ወርቅ እንደሚባለው ሁላችንም መረዳት መቻል አለብን። ችግሩን ገፈጡን
አውቀን ያለበት ነው ስሜቱ የሚገባው ስሜቱ የሚያመው የተጎዳው ስለሆነ በዛ ልክ መረዳት መቻል አለብን የሚል ሀሳብ አለኝ። እኔም እንደ ከተማ አስተዳደር ስም ይሄን ድርጅት መደገፍ ይሄን ድርጅት ከጎኑ መቆም የሁላችንም ኃላፊነት መሆኑን ተረድቼ ለዛሬው ቀን እንኳን አበቃን፣ እንኳን ደስ አላችሁ፣ እንኳን አብሮ እዚህ ቦታ ላይ አብሮ አደረሰን የሚል መልእክት ነው ማስተላለፍ የምፈልገው። አመሰግናለሁ። የከተማችን ምክትል ከንቲባ እንስት አመራራችን የሆነችው ኢንጂነር አንሻ እንድሪስ እንደሰማችኋት ነው። ባቲ ላይ ኡስታዛችን እንዳሉት በርካቶቻችን አቢዘር የሚሰራውን ስራ በተግባር እናያለን እንጂ ድጋፉም ላይ እምብዛም ነን። ነገር ግን እኔም እንደ እንስት እንደ አመራርን ጭምር ከነዚህ አይታም ቤተሰቦቻችን ጎን መቆም ግዴታ ነው ብላለች። እንግዲህ ቀጣይ የምታሳውቀን ቢሆንም ከዛሬ ጀምሮ ኢንጂነር አይሻ የአቢዘር ማህበረሰብ አቀፍ ልማት ድርጅት አባላችን ሆናለች። ሞራል ሰጥቶን እናመሰግናለን። የዛሬውን የ7ኛ ዓመት የአንደኛ ዙር ልዩ የረመዳን ሙሉ አስቤዛ ስጦታችንን እያካሄድን ነው የምንገኘው። ከጋበዝናቸው እንግዶቻችን መካከል ደግሞ በእድሜ ትንሹ ነገር ግን ትልቅ ቦታ ላይ ሆኖ ትልቅ ስራን እየሰራ የሚገኘው የወረዳችን መጅሊስ የሼህ ዑመር ምክትል ፕሬዝዳንት በመሆን እያገለገለ የሚገኘው ኡስታዝ መሐመድ ሲራጅን በሞራል ወደዚህ ሸኙልኝ። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا محمد صاحب الخلق العظيم محمد بن عبد الله عليه أفضل الصلاة وأزكى التسليم. أما بعد فأيها الإخوة والأخوات أحييكم بتحية الإسلام أقول لكم السلام عليكم ورحمة الله وبركاته. الحمد لله رب العالمين. نحن الآن في شهر الجود والكرم يتكبروا ቸርነት የሙእሚኖች ቸርነት የበዛበት የሚበዛበት ይበልጥ ቸርነታቸው የሚታይበት ወር ላይ ነው ያለነው። ሙእሚኖች በዚህ ወር በጣም ቸር ይሆናሉ። ቸርነታቸው ድሮም ቸር ናቸው። ሙእሚኖች ቸርነታቸው የበለጠ የሚታየው በዚህ ወር ላይ ነው። ተአሲየን ቢሐቢቢሂም ዓለይሂ ሰላቱ ወሰላም ነቢዩ ዓለይሂ ሰላቱ ወሰላም እንደምታውቁት ካነ አጅወደ ናሲ ወካነ አጅወዱ ማ የኩኑ ፊ ረመዳን ሒነ የልቃሁ ጅብሪል። ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ሲመጣ ቸርነታቸው የበለጠ ይጨምር ነበር። ድሮም ቸር ናቸው። ቤታቸው ውስጥ አንዲት ነገር ተቀምጦ ሰው ተቸግሮ የቲሞች ተቸግረው በፍጹም ነቢዩ ዓለይሂ ሰላቱ ወሰላም ቤታቸው ሳንቲም ተቀምጦ አያውቅም። አንዴ አስርን ሰግደው ልክ እንደጨረሱ ሶሐቦች በተቀመጡበት በፍጥነት ሶፉን በታትነው በፍጥነት ወጡ። ሶሐቦች ደነገጡ። ነቢዩ ዓለይሂ ሰላቱ ወሰላም ከዓደትህም እንደተለምዷቸው ሶፍ እንደዚህ ፈልቅቀው ፈጥነው ወጥተው አያውቁም። ረጋ ብለው ነበር። ከዛ ትንሽ ቆይተው ተመለሱ። ሶሐቦችም ጠየቁ፣ ያ ረሱላላህ ምን ነው ዛሬ የተለየ አካሄድ ሄድኩሳ ብለው ጠየቋቸው። ነቢዩም ዓለይሂ ሰላቱ ወሰላም ምን አሉ? ቤቴ የሆኑ ሳንቲሞች ነበሩ፣ ሶላት ስሰግድ ትዝ አሉኝ። የተቸገሩ የቲሞች የተቸገሩ ሰዎችን አስታወስኩና እንዴት ቤቴ ሳንቲም ይቀመጣል? ሙእሚኖች ልጆቻቸው ተቸግረው እነሱ ተቸግረው ብዬ ያችን ላከፋፍል ወጥቼ ነው አሉ። ያ ሱብሃንአላህ ቤታቸው ያለችውን ትንሽ ሳንቲም ካላከፋፈሉ የማይረጋጉ። ወኢዛ ካነ ፊ ረመዳን ላይ ሲሆን ደግሞ ቸርነታቸው በጣም የበዛ ነው። አብዱላህ ብን አባስ እንደነገረን እኛም የአቢዘር ቤተሰቦች የአቢዘርን አይታም ልጆችን የሚደግፉልን ወንድም እህቶች በሀገር ውስጥም ሆነ በውጭ አሉ። ቸርነታቸው ይበልጥ የሚታይበት ወር ላይ ነው አሉት። ይሄ ዛሬ የምታደርጉት ድጋፍ በነቢዩ ዓለይሂ ሰላቱ ወሰላም የቸርነታቸው እንደታየው እናንተም በዚህ ወር ቸርነታችሁ የበለጠ እንደሆነ ይሄ ባይናችን እያየን ነው። 7ኛ ዓመት የመጀመሪያ ወር ድጋፋቸውን አቢዘር እያደረጉ ነው አለው። ለዚህ ታዲያ የእናንተ ቸርነት በዚህ በረመዳን የበለጠ እጥፍ ድርብ እንደሚሆን ተስፋ አለን። አላህ ሱብሓነሁ ወተዓላ ሙእሚኖችን ሲያሞግሳቸው እንደዚህ ለየቲሞች የሚደግፉ ሰዎችን ሲያወድስ ወዩጥዒሙነ አጠዓመ አላ ሑቢሂ ምስኪነን ወየቲመን ወአሲራ፣ እነዛ ደጋግ ምርጥ ባሮቼ እነዛ ናቸው አለ። እነማን? ዩጥዒሙን አለ የሚመግቡ የሚበላ ነገርን አዘጋጅተው ለተቸገሩ ሰዎች የሚሰጡ። በል ጠቀሳቸው አላህ ሱብሓነሁ ወተዓላ እነማን አለ? ወዩጥዒሙነ አላ ሑቢሂ ምስኪነን
ወየቲመን ወአሲራ ለምስኪኖች ለተቸገሩ ለየቲሞች ብሎ የየቲምን ስም እዚህ ጋር ጠቀሰ ይላሉ ዑለሞች። ምስኪን የሚለው ውስጥ የቲሞች ይገቡ ነበር፣ ግን አላህ Subhanahu Wa Ta'ala በልዩ ትኩረት እንዲታዩ ወየቲመን ብሎ ገለጸ። ለየቲሞች ለየት ባለ መልኩ ድጋፍ የሚያደርጉ ወአሲራ ከዛ አልፎ ለታሰሩ ሰዎች የታሰሩ ሰዎችንም ድረስ የሚጎበኙ ናቸው የኔ ጥሩ ባሮች ያለ አላህ Subhanahu Wa Ta'ala ያወድሳል። አላህ ያወደሳችሁ የወደዳችሁ የአቢዘር ቤተሰቦች የቲሞችን ስትደግፉ አላህ እየወደዳችሁ ያወደሳችሁ እንደሆነ እንድትገነዘቡ ፈልጋለሁ። አታወጅኑን ኢለ ነብይ አለይሂ ሰላቱ ወሰላም ፈሸካ ቀስወተ ቀልቢህ አንድ ሰው ወደ ነብዩ አለይሂ ሰላቱ ወሰላም ዘንድ መጣና ያ ረሱላህ መልካም ስራዎች ሊገሩልኝ አልቻለም፣ ሊጣፍጠኝ አልቻለም፣ ወደ ኸይር ስራ ለመሄድ ብፈልግም እየተነሳሳሁ አይደለም፣ ልቤ ድርቅ ብሎ አስሮ ይዞኛል አላቸው። ነብዩ አለይሂ ሰላቱ ወሰላም ብዙ መፍትሄ ማስቀመጥ ይችሉ ነበር፣ ግን ምን አሉት? አትሂብ አሉት። አንተ ሊነ ቀልቡክ ልብህ እንዲለዝብልህ ኸይር ስራ መልካም ስራ እንዲገራ ትፈልጋለህ አሉት። ወትድሪከ ሓጀተክ ከዚህም አልፈው የምትፈልገው ሓጃ ነገር ጉዳይ ካለህ እንዲሳካልህ ትፈልጋለህ። ሁለት ነገር ጠቀሱለት። ልብ በሉ። ልብህ ገርቶ ለመልካም ነገር እንዲገራልህ ትፈልጋለህ። የምትፈልገው ሓጃ አለህ አሉት ነብዩ አለይሂ ሰላቱ ወሰላም። አዎ ሓጃ አለኝ፣ ሓጃዬ እንዲሟላ ፈልጋለሁ፣ ለመልካም ስራ መነሳሳት ፈልጋለሁ አላቸው። ከዛ ነብዩ አለይሂ ሰላቱ ወሰላም ኢርሐሚል የቲም አሉት። ሶላት ስገድ ማለት ይችሉ ነበር፣ ዘካ ስጥ ማለት ይችሉት ነበር፣ ጾም ማለት ይችላሉ። በርካታ ትልልቅ ዒባዳዎች አሉ። ግን ነብዩ የልብህ መልዘብ መልካም ስራ ላይ እንድትሳተፍ ሓጃህ ሙሉ እንዲሆንልህ የምትፈልገው ሓጃ እንዲሳካልህ በለየቲሞች ዘን የቲሞችን ደግፍ። ፈአጥዕሚ ጣዓም አሉት፣ ምግብን አብላቸው አሉት። ያ ሱብሃንአላህ ደግፍ እኮ በቂ ነበር፣ ግን ምግብን አብላ። አሁን ዛሬ እንደምናየው አቢዘር ለልጆቹ ለአይታሞች በዚህ መልኩ አሰናድቶ እንደሚመግበው እንደሚደግፋቸው ምግብን አብላ። ይህን ካደረክ ወአጥየብ ንግግርህን ካሳመርክ አሉት ነብዩ አለይሂ ሰላቱ ወሰላም ልብህ ይገራልሃል፣ ሓጃህ በሙሉ ይሟላልሃል አሉት። ያ ሱብሃንአላህ እናንተ የአቢዘርን ቤተሰብ የምትደግፉ ሓጃችሁን አላህ ይሙላላችሁ። ነብዩ አለይሂ ሰላቱ ወሰላም ሓጃችሁ ይሞላል ብለዋል። የቲምን እስከደገፋችሁ ድረስ ሓጃችሁ ይሞላል፣ ሓጃችሁን አላህ ይሙላላችሁ፣ ያሰባችሁን ሁሉ አላህ ያሳካላችሁ። በመጨረሻ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ጀነት ውስጥ አንድ ልዩ ክፍል አለች አሉ። ኢነ ፊል ጀነቲ ለጉረፈን አሉ። አንድ ልዩ ክፍል አለች ጀነት ውስጥ አሉ። ቱራ ዛሂሩሃ ባጢኑሃ አሉ። ከውጭ ሆነው ውስጧ ይታያል። ውጭ ሆነህ ውስጡ ያለው ኒዕማ ጸጋ በሙሉ ይታያል አሉ። ውስጥ ከገባችሁ ደግሞ ውጭ ያለው አትክልት ቦታዎች፣ ስፍራዎቹ ቆንጆ ግቢ ያለው ይታያል አሉ። ተመልከቱ እንዴት ነብዩ አለይሂ ሰላቱ ወሰላም እንደሳሉ። ጀነት ውስጥ ነው። ጀነት በራሱ ትልቅ የሚያምር ውብ ሀገር ነው። እዛ ውስጥ ግን ልዩ የሆነች ቤት አለ አሉ። ሱሐቦች ጓጉ። ያ ረሱላህ ሊመን ለማን ነው ይሄ ቤት ለማን ነው ይሄ ክፍል ብለው ጠየቁ። ነብዩ አለይሂ ሰላቱ ወሰላም ሊመን አጥዓመ ጣዓም የመጀመሪያ ይሄን አሉ። ለየቲም ለተቸገረ ሰው ሊያበላ ሰው ነው ያቺ ክፍል የምትገባው። ያ አላህ ጀነት ከገባ በኋላ ልዩ ክፍል የሚሰጠው የቲሞችን የሚደግፍ የተቸገሩ ሰዎችን የሚያበላ የሚመግብ ሰው። ወአላነል ከላም አሉ ንግግሩን ያሳመረ ሰው። ንግግርህን አሳምር። አቢዘር እየረዳ ነው። ከቻልክ መልካም ንግግር ትናገራለህ፣ ካልቻልክ ዝም ትላለህ። ነብዩ አለይሂ ሰላቱ ወሰላም ሙእሚን ቁጥብ ነው ብለዋል። ከተናገረ ኸይር ይናገራል፣ አው ሊየስሙት ወይም ዝም ይላል እንጂ ሌላ ነገርን አይናገርም። አቢዘርን መደገፍ ይኖርብናል። አቢዘርን የምትደግፉ ሰዎች ጀነት ውስጥ ልዩ ክፍል ተዘጋጅቶላችኋል። አላህ ይወፍቀን፣ አላህ ይወፍቃችሁ እላለሁኝ። ዛሬ እንደምታዩት የ7ኛ ዓመት የመጀመሪያ ወር አቢዘር ለቤተሰቦቹ ድጋፍ እያደረገ ነው። በመላ ዓለም የምትገኙ በሀገራችንም ያላችሁ ኢንሻአላህ ሁላችሁም ከአቢዘር ጎን እንድትቆሙ እላለሁ። ኢንሻአላህ እኔም ባለችኝ በትንሿ በየወሩ 100 ብሯን እየተሳተፍኩ ነው ያለሁት ኢንሻአላህ እስካሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የከተማችን መጅሊስ ምክትል ፕሬዝዳንት ኡስታዝ መሐመድ ሲራጅ ለየቲም ማሰብ፣ መደገፍ፣ ማብላት፣ ማጠጣት ማንኛውም ሰው ከአላህ ፈልጎ የሚጠይቀውን ሁሉንም ሐጃ ይሟላለት ዘንድ ይህንን ማድረግ ብቻ በቂው ነው ሲል በሐዲስ
አስታውሶናል። ኡስታዝ መሐመድ ሲራጅ ጀዛኩሙላሁ ኸይራን ሞራል ስጡልኝ እባካችሁ። የረመዳን አስቤዛ ስጦታችንን ምክንያት በማድረግ እዚህ ለተገኛችሁ ሁላችሁም የአቢዘር አይታም ቤተሰቦቻችን እጅግ አድርገን እናመሰግናለን። ከዚህ በመቀጠል ግን የአቢዘር መስራችና ዋና ስራ አስኪያጅ ወንድም ጀማል አብዱ ወደዚህ ጋብዘውና ይህንን የዘንድሮውን የአቅመ ደካሞች የረመዳን አስቤዛ ስጦታ ካላቸው ላይ ሳይሰስቱ ቀንሰው ለሰጡን ልበቀናዎች እንደዚሁም ደግሞ የ150 ደረሶቻችንን የሱሁርና የኢፍጣር ፕሮግራም እንደዚሁ በልበቀናነት እየተሳተፉ ለሚገኙና የተወሰኑ ያልተያዙ ቀሪ ጊዜያቶችም አሉ። እነዛንም አስታውሶ ለነዚህ ልበቀናዎቻችን እዚሁ መድረክ ላይ ቁማ ምስጋናንም እንድታቀርብልን ወደዚህ ጋብዛለሁ። ኡስታዝ ጀማል አብዱ ይዋለሁ። ሰላም አለይኩም። እንኳን ለታላቁ ወር ለረመዳን አደረሳችሁ እንላለን። እንግዲህ ያው ረመዳን አቢዘር የተመሰረተበት ወር ነው። በነገራችን ላይ ረመዳን እንደዚሁ ደግሞ ኡስታዛችን እንዳነሳው ያው አቢዘር በረመዳን በተለየ ሁኔታ ቸር የሚሆንበት ነው። የረሱል ሰለላሁ ዐለይሂ ወሰለም ሱና የሚከተልበት ነው። በረመዳን ላይ ሁልጊዜም እንደሚታወቀው አቢዘር የዓመቱን 30% በጀት በረመዳን ነው የሚዋጣው ማለት ነው። ቤተሰቦቻችንም እንግዲህ ልገዛ የሚያበዙት በረመዳን ነው። ያው ረመዳን ላይ አቢዘር ልዩ ወር ነው ማለት ነው። ያው በኢባዳ በጾም ጠንክራችሁ ለአቢዘር ቤተሰቦች ዱዓ እንድታደርጉ በዚሁ አጋጣሚ እጠይቃለሁ። ያው ዛሬ ድጋፋችን እንደሚታወቀው የ7ኛ ዓመት የመጀመሪያ ወር ድጋፍ ነው። ያው ችግሩ ሰፊ ቢሆንም ካለን አቅም አንጻር እንግዲህ ያው 15 የቲሞችን ከእናንተ ጋር ተጨማሪ ለመያዝ ሞክረናል። ያው ኢንሻአላህ የቲምን እየደገፈ አላህ ይደግፈዋል። እንደዚሁ ደግሞ ያው 7ኛ ዓመታችን በተሻለ ሁኔታ ጠንክረን እንደምንሄድ እንግዲህ በአላህ እንተማመናለን። ስላየውም የበለጠ እናምናለን ማለት ነው። የቲሞችን ደግሞ እዚህ አክብራችሁ የመጣችሁ እህቶቻችን፣ ወንድሞቻችን፣ የመንግስት አመራሮቻችን እንደዚሁ ደግሞ መምህራኖቻችን ከልብ እናመሰግናለን። ሁልጊዜም እንዲህ አይነት ድጋፎች የቲሞች ይሻሉ አለላችሁ፣ አብሽሩ፣ በርትተን ሁልጊዜ ልንላቸው ይገባል እና በእነሱ ስም በደንብ አድርጌ አመሰግናለሁ። ከዚህ በመቀጠል እንደዚሁ ያው አቢዘር ከየቲም ልጆቻችን በተጨማሪ ያው በረመዳን ወር እንደሚታወቀው ወደ 600 አቅመ ደካሞችን ጧሪ ቀባሪ የሌላቸው ወገኖች ለመደገፍ ነበረ ሀሳብ የያዝነው። ያው ከችግሩ አንጻር አሁን ከፍተኛ ሁኔታ ስላየን ያው 1000 አረጋውያንን ለመደገፍ እየተሰናዳ እንገኛለን ማለት ነው። ከዚህ በመቀጠል ደግሞ ያው የደረሶች ፕሮግራም አለ። ደረሶች ያው በክብር መቅራት አለባቸው። እንደ ዩኒቨርሲቲ ተማሪ ማንም ቤት ሳይሄዱ ቢያንስ ቢቻል ዓመቱ ሙሉ ካልተቻለ በረመዳን ያው ክብራቸውን አለላቸው አብሽራችሁ ልሉ ይገባል በማለት ካለቀሪያ በዛውያቸው ተረጋግተው እንዲጾሙ የማድረግ ሐሳብና ይሄንን እንደ ሞዴል ለሀገር አቀፍ ለማሳየት ያው ህብረተሰቡ ከተባበረ ከተቻለ የቲሞች ቀሪያ ፍለጋ ሳይሄዱ ባሉበት ማስተማር ይቻላል ቢለው ለማስጨበጥ ያው በአዲ መስጊድ ለሚገኙ 150 ደረጃዎች አቢዘር የሱሁርና የኢፍጣር ወጪ እያደረገ ይገኛል። በዚህ በምነግራችሁ ድጋፍ ሁሉ ግን ከጎናችሁ ቁመው በመላው ዓለም አብዛኛዎቻችሁ እነዚህ የቲሞች ዘመድ አይደሉም፣ ወገን አይደሉም፣ ገባችሁ ከርቀት ናቸው። ኢቭን ኢትዮጵያን የማያውቁ ሰዎች አሉና እነዚህ አስበው እየላኩ ያሉ በመላው ዓለም የምትገኙ አቢዘር ቤተሰቦች ለእናንተ ለቃላትም ለምስጋናም ለምርቃትም ቃላት ያጥረኛልና አላህ በራሱ ሚንዳ ይመዳችሁ። ከረመዳን ውስጥ በሳት ነፃ ከሚባሉት ደጋግ ባሪያዎች አላህ እንዲያደርጋችሁ። እነዚህን የቲሞች ሳትሰለቹ ሳትታክቱ ሁልጊዜ ላለፉት 7 ዓመታት ሳይቋረጥ እንደ ልጆቻችሁ መደገፍ የያዛችሁ ውድ ቤተሰቦቻችን እንደው አላህ ውዱን ጀነት እንዲለግሳችሁ የአቢዘር እናቶችን ዱዓ እንድታረጉ አደራ እላለሁኝ። አደራ በእናንተ ምክንያት ለእናንተ ሲረዱ በኢትዮጵያ ደረጃ ነው የቲም መርዳት ያሉ ድርጅቶች መነቃቃት የያዙትና ሁላችንም ዱዓችሁ በጣም ወሳኝ ነው። በዱዓ ከጎናችን እንድትቆሙ የተለመዳችሁ ትኩረት ሰጥታችሁ እንድታደርጉ ጥሪ አደርጋለሁ። አመሰግናለሁ። እናመሰግናለን። የአቢዘር ማህበረሰብ አቀፍ ልማት ድርጅት መስራችና ዋና ስራ አስኪያጅ በዞናችን ያሉ
የበጎ አድራጎት ማህበራት ዋና ፕሬዝዳንት ወንድማችን ጀማል አብዱ ለልበቀናዎቻችን ሳይታክቱ ይህን ድጋፍ እያደረጉ ላሉ ቤተሰቦቻችን ጭምር ስላደረክልን ንግግር እናመሰግናለን። ከዚህ በመቀጠል ከአቢዘር ማህበረሰብ አቀፍ ልማት ድርጅት ጋር እጅና ጓንት በመሆን በከተማችን እየሰራ የሚገኝ የመንግስት ተቋም ነው። ይህ ተቋም ደግሞ በአሁኑ በተደረገው ሪፎርም አዲስ ኃላፊ መጥቶለታል። ይህቺ እንስት ኃላፊያችን በዛሬው ስጦታችን ላይ እዚህ ከመካከላችን ትገኛለች። የባቲ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ እህታችን ፋጡማ በመካከላችን ተገኝታለች። ወደዚህ በመምጣት እንኳን አደረሳችሁም የተሰማትን ደግሞ ስለ አቢዘር አጠር አድርጋ የምታካፍለን ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብርት አንሻ እንድሪስ የባቲ ከተማ ምክትል ከንቲባና ንግድ ጽሕፈት ቤት ኃላፊ፣ የተከበራችሁ የአቢዘር ቤተሰቦችና አስተባባሪዎች በሙሉ እንኳን ለታላቁ ረመዳን በዓል በሰላም አደረሳችሁ አደረሰን እላለሁ። በመቀጠል በመጀመሪያ በዚህ እጅግ አስፈላጊ በሆነው መድረክ ላይ ተገኝቼ የከተማ አስተዳደርን መልእክት እንዳስተላለፍ ስለጋበዛችሁኝ በጽሕፈት ቤታችን ስም በጣም አመሰግናለሁ። ዛሬ የተሰበሰብነው እንግዲህ ስለ አንድ ከተማ ወይም ስለ አንድ ድርጅት ብቻ ለመነጋገር አይደለም። ዛሬ የተሰበሰብነው በተለያዩ ማህበራዊና ኢኮኖሚ ችግር ውስጥ የሚገኙ እናቶች፣ ተጋላጮች፣ ህፃናቶችና ድጋፍ የሚሹ የህብረተሰብ ክፍሎችን ህይወት እንዴት በጋራ መለወጥ እንዳለብን በሚል ታላቅ ዓላማ ዙሪያ እንደሆን እናምናለን። የአቢዘር ማህበረሰብ አቀፍ ልማት ድርጅት ባለፉት ጊዜያት በባቲ ከተማና አካባቢዋ ለሚገኙ ወገኖች እያደረገ ያለው ያልተቋረጠ ድጋፍ እያከናወናቸው ያሉ የማህበረሰብ ተኮር ስራዎች የሚደነቅና ለሌሎችም አርአያ የሚሆን ናቸው። በተለያዩ ሴቶች አቅም በመገንባትና የህፃን መብትና ደህንነት በማስጠበቅ ረገድ የምታደርጉት ጥረት የጽሕፈት ቤታችን በዋና ዓላማ በመሆኑ እንደ ከተማ አስተዳደራችን ሁልጊዜም ከጎናችሁ መሆናችንን ላረጋግጥ እወዳለሁ። የማህበራዊ ጉዳይ ስራ የአንድ ወገን ብቻ ኃላፊነት አይደለም። መንግስትና መንግስታዊ ያልሆኑ ድርጅቶችን፣ ህብረተሰቦችን እጅና ጓንት ሆነው ሲሰሩ ብቻ ነው ዘላቂ ለውጥ ለማምጣት የሚቻለው። በአቢዘር ይህንን ጥምረት በተግባር እያሳየ ያለ ድርጅት መሆኑን አብስሬ እናገራለሁ። ይህ ፕሮግራም እንግዲህ የታለመለትን ግብ እንዲመታ እየተመኘው በቀጣይ የጋራ በመስራት የባቲ ከተማ ሴቶች፣ ህፃናትና የተለያዩ ህይወት እንዲመሩ የምናደርገው ጥረት አጠናክረን የምንቀጥል መሆኑን በድጋሜ እገልጻለሁኝ። አቢዘር የዚህ ዝግጅት አስተባባሪዎች፣ የቲሞች ሴቶች በጣም እያመሰገንኩኝ ከዚህ በመቀጠል ሁላችንም በህይወት የሚመጣ በጎ ነገርን ሁሉ በጎነት መስራት ለራሳችን ነውና ሁላችንም በጎ ለመስራት እንሽቀዳደም እላለሁ። አመሰግናለሁ። የባቲ ከተማ ሴቶችና ህፃናት ጉዳይ ማህበራዊ ጉዳይ ጽሕፈት ቤት ኃላፊ እህታችንን ፋጡማ እናመሰግናለን። አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው የ7ኛ ዓመት ልዩ የመጀመሪያ ወርሃዊ ድጋፉን እንዲህ በሞቀና ባሸመረቀ ሁኔታ የረመዳን አስቤዛን ጭምር ባካተተ ሁኔታ ለአይታም ቤተሰቦቹ ለማድረስ በዚህ መልኩ ሙሉ ፓኬጁን አጠናቋል። ፕሮግራማችንም እንዲህ እያለ እየቀጠለ ነው የሚገኘው። በዚህ በተከበረው የረመዳን ወር ከአይታም ቤተሰቦች እናቶቻችን ወደዚህ በመምጣት ይህንን ድጋፍ ላለፉት 7 ዓመታት ሳይቋረጥ እያደረጉ ለሚገኙልን ልበቀናዎቻችን እዚህ በመምጣት ዱዓም እንደዚሁም ደግሞ የተሰማቸውን አጠር ያለ ንግግር እንድታቀርብልን እናት ፋጡማን ወደዚህ እጋብዛለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ የአቢዘራችን ድጋፍ 7ኛ ዓመቱን እየቀጠለ ነው ያለው። ኢንሻአላሁ ተዓላ አሁንም አላህ ይገዛቸው እያልን የምንገልጸው ጉዳይ ቢኖር ለ1000 ደካማዎችና አይታም ህፃናቶችና ቤተሰቡን በሙሉ እንግዲህ ወደ 7ኛ ዓመት እየተሸጋገረ ነው ድጋፍ ማድረግ ተያዘ። በዚህ በኑሮ ውድነት ዛሬ 3 ሊትር ዘይትና 10 ኪሎ ዱቄት ምን ያክል እንደሆነ ሁሉም ያውቃልና አልহামዱሊላህ ረብል ዓለሚን
አሁንም ያስለመደውን ሳያቋርጥ ትግል ይዟልና አቢዘር ኢንሻአላሁ ተዓላ አላህ ይጨምርላቸው እያልን ያለውን ጉዳይ ግልጽ እናደርጋለን። አቢዘራችን ሁልጊዜም ተግቶ መስራት ያዘው ሌት ቀኑን ከውጭም ከሀገር ውስጥም እየሰበሰበ የሚረዳው ድጋፍ ምንም ሳያቋርጥ በሁሉም ሀገር እያዳረሰ ነውና በውጭም በሀገር ውስጥም ያላችሁ ወንድም እህቶች እንግዲህ ይሄን እየተመለከታችሁ አሁንም ረመዳን አስመልክቶ መስጠት የያዘው ስጦታ በቀላል የሚታይ አይደለምና በጎን እንድንቆም ጥሪ አቀርባለሁ። አልহামዱሊላህ ረብል ዓለሚን እኛ 7ኛ ዓመታችንን አስቆጠርን። አንድ አባት የሚያደርገውን እንደው ከአንድ አባት በላይ አንድ አባት ማድረግ የማይችለው በአሁን ሰዓት በኑሮ ውድነት አንድ አባት በህይወት እያለ ማሟላት የማይችለውን ሁሉ ነገር አሟልቶ የያዘ ድርጅት ነውና አልহামዱሊላህ ረብል ዓለሚን በየሳምንቱ ጁምዓ የስጋ ስጦታ አማናቸውን የሚያደርሱ ናቸው የኛ ቤተሰቦች አቢዘር አልহামዱሊላህ ረብል ዓለሚን እኛ ሩብ ኪሎ ለመግዛት ወረፋ ይዘን ቁመን አናቅም አልহামዱሊላህ 7ኛ ዓመታችንን ያዝን በደስታ ነው አብረን መኖር ያዝነው ልብስም ሆነ ጉርስም ሆነ ሁሉም ነገር ወደኛ የሚያደርሱትን እኛና አላህ ነን የምናውቀው በዝርዝር የሚቀመጠውን የሚሰጠውን ነገር እኛ ተጠቃሚዎች ነን የምናውቀው አልহামዱሊላህ ረብል ዓለሚን ቤተሰብ የሌለ የለም አለሰ የተፈጠረ የለም እኛ ግን ሰው ያደረገን ድርጅታችን አቢዘር እኛ ሰው ያደረገን አቢዘር የማንተዋወቅ ሰዎች ዛሬ ቤተሰብ ሆነናል የማንተዋወቅ ሰዎች ዛሬ ወንድምና እህት ሆነናል አልহামዱሊላህ ረብል ዓለሚን ትሩፋቱ ብዙ ነው በተለይ እኔ የሚገርመኝ ነገር በዚች ሀገር ሳይሆን በበረሃ በኖርኩበት ሀገር በአሰብ ነበር የማውቀው ማለት ነው እዚህ ሀገር ላይ አብዛኛ ድጋፍም ያየነው እኛ አይታሞች ያዝን ሴቶች ቢያንስ የትምን እንደያዝን 4 ዓመት 5 ዓመት ታስቆጠርን በኋላ በዱዓችን ይመስለናል አላህ ፊት ደርሶ ይመስለኛል ዱዓችን አልহামዱሊላህ ረብል ዓለሚን አቢዘር አንደኛ ሀብሎ የጀመረው በቀበሌ መልምሎ አረጋግጦ አባት አፈር የተጫነበትን ልጅ መርጦ ወደ ውጭ አውጥቶ ለመርዳት የጀመረው አንዲቱ ከ03 ቀበሌ ቁጥር 1 የምቆጣው እኔ ነኝ አልহামዱሊላህ ረብል ዓለሚን አሁንም ሀያታቸው ረዘም አላህ ያድርግልን ደጋፊዎቹንም ሌት ቀን ደግሞ የሚደግፈንንም አላህ ይገድፍልን 150 አይታሞችን ባቲ ውስጥ እየረዳ በዛ ውስጥ ግን ውስጥ ለውስጥ ከአንድ አላህ በስተቀር ሰው የማያውቅ ድጋፍ አለ ለተጎዳ ለተራበ ለታመመ በተለያየ መንገድ የሚያሳክምበት ዛሬ ርቦኛል ጎሎብኛል ብላ ሄደች እናትን የረዳበት አለ አላህ እንጂ ሰው ያላየው ይሄ እዚህ በግልጽ መተን እዚህ ቦታ ላይ የምንታየው የታየን የምንሰጣጣው ሁሉም እያየው ይሆናል የሚጠቀምበትን ሊኖር ይችላል እንግዲህ በአቢዘር ጎን የቆመ ሰው በባቲ ከተማ እድለኛ ነው ብዬ ነው የማስበው ከትንሽ እስከ ትልቅ በገንዘብም በእውቀትም በጉልበትም የረዳ ነገ ጀነትን ፈላጊ ነው ኢንሻአላህ ያንን ጀነት ደግሞ አላህ ይወፍቃቸው እኛ የለመነው ዱዓ አላህ ወደ ኋላ አድርጎብን ያቅም ሁሉም በተግባር ላይ እየታዩ ነው ያሉት ዘንድሮም ይሄው 15 እናቶችን ቤተሰብ በዛባቸው 7-6 ልጅ ይዘው ትምህርት አቋርጠውባቸው ትምህርት ማስተማር የማይችሉትን 15 እናቶችን ከነ ልጆቻቸው ቢስሚላህ ብሎ አቅፎልናል አልহামዱሊላህ ከዚህ የበለጠ የቀሩ እናቶች አሉ አሁንም በራችን የሚመላለሱ አሉ ጀማል አብዱ በር አይደለም ሌላ አቢዘር ቤተሰብ የኡስማን መሐመድ በር አይደለም ሌላ መር እየተቆረቆረ ነው ያለው አቢዘር እንዴት አድርጎ ይርዳን ወደ አቢዘር እንዴት እንጠጋ የሚሉ የየቲም እናቶች በስተዋል ሞት ቀጣይ ነው እንጂ ተቋራጭ አይደለም ስለዚህ አሁንም ቢሆን በውጭም በአገር ውስጥም ያላችሁ ወንድም እህቶች ያላችሁትን ገንዘባችሁን ለግሱ
የዱንያ ብር የዱንያ ገንዘብ የኛ አይደለም፣ ለአኺራ የተሰራው ነው ለኛ የሚሆነው። እኛ ባንቀራም ባንማርም አልহামዱሊላህ አላህ በሰጠን ዕውቀት ምን ያክል ተጠቃሚ እንደሆን ምን ያክል የሰው ልጅ ሲጠቀም ከአላህ ትሩፋት እንደሚገኝ እናውቃለን። ሁለተኛ ደግሞ በተለይ ኢር ላይ እኛ ዳቦ ቆሎ አንቆርጥም። ኮኪስ ተዘጋጅቶልን ዳቦ ቆሎ ተዘጋጅቶልን ለልጆቻችን ሸንኮራ ተዘጋጅቶልን እኛ እንዳንደክም እኛ እንዳንለፋ ሁሉ ነገር ተሟልቶ አልহামዱሊላህ ቢያንስ ዘንድሮ አምና ያው ትንሽ ቤተሰብም ጭምር የቲሞችን ስለጨማመረ አንዴ ብቻ አለፈን እንጂ በየዓመቱ አረፋና ኢድ ሙሉ ልብስ ያለብሰናል ድርጅታችን። እናቶች እኛ ለልጆቻችን እንጂ ለኛ አንልም። የየቲም እናት ለልጄ ነው የምትለው። ያልተማረውን ለማስተማር ያልቀረውን ለማቅራት ነው ትግሏ። ዛሬ ቁርአንን በክፍያ ነው አልহামዱሊላህ ረብል ዓለሚን። ለጠነከረ ግን አቢዘር ለኛ ልጆች ሌትም ቀንም ተግቶ ነው መስራት የያዘው። ኢንሻአላህ ተዓላ እኛ ምንም ጎለብና ያቅም ይሄን ድርጅታችንን ከፍ አላህ ያድርገው ያ ረቢ። አላህ ስራቸውንም አላህ ይወደድላቸው፣ ስራቸውንም አላህ ይቀበላቸው ኢንሻአላህ ተዓላ። አሁንም ቢሆን ከ150 አይታም ውጪ 15 ልጅ 15 ሴት መጨመር ማለት ታነ ቤተሰቦቻቸው ቀላል አይደለም። አልহামዱሊላህ ሰደቃችን ተቋርጦ አያውቅም። አልহামዱሊላህ ከኛ አልፎ የባቲ ደካማዎች የባቲ ሙሳፊሮች ከኛ ጎን ሆነው እኛ ሁሉ ጊዜ እንበላለን። ዛሬ እነሱ ማድረስ አለብን። ከየቲሞች የተረፈውን እየተሳሰብን የምንሄድበት እድል ነውና ያገኘነው። ያ ረቢ ያ አላህ እኔ የምመኘው አገራችንን ሰላም አላህ ያርገው። እንግዲህ ወንድም እህቶቻችን ባሉበት በአቢዘር የቆመው ትንሽ ትልቁ እንዳይደናገር እንዳይጨናነቅ ለኸይር ስራ ሰፊ ጊዜ አላህ ይስጠን። ሰላም አላህ ያርገን። አገራችንን አማን አላህ ያርገው። ባቲ የራህመት አገር ናት ይባላል። ሌላም ሀገር ይሄን አይተነዋል። አልহামዱሊላህ አሁንም ቢሆን ራህመቱ አይቋረጥብን። ወንድሞቻችን እንደ ሰሜኑ ጦርነት ገባ ወጣ እያሉ እንዳይቸገሩ ሰላም አላህ ያርግልን። ትልቁ ነገር ሰላም ነውና ወንድሜ ጀማል አብዱ የቀን ጨለማ በወረሰን ሰዓት ግማሹ በገጠር ግማሹ በከተማ ዘመድን ተጠግቶ ሸሽቶ በሚኖርበት ሰዓት 25 ኪሎ ሩዝ አድራሻችንን ፈልጎ ተደራሽ ያደረገ ጀግና ነው ወንድማችን። ያ ረቢ አላህ ዛሬ አንድ እናት ለአንድ ጉዳይ ወጣ ከሆነ አማና ተቀምጦ ነው የሚጠብቃት። ለምን 3 ወር 4 ወር አትቆይም? በህይወት እስካለ ድረስ አማናው ለሌላ ሰው አልፋ አይሰጥም። ምክንያቱም የየቲም ሀቅ ስለሆነ ኢንሻአላህ አሁንም ደግሞ ለቀሩት ደካማዎች ያ ረቢ እነሱ ያላዩ አላህ እና እኛ ደግሞ ያየናቸው ደካማዎች ይኖራሉ። ለነዛ ድጋፍ ለማድረግ አሁንም በአቢዘራችን ጎን እንድትቆሙልን እንፈልጋለን። የሰው ልጅ መስጠት ምንም አያጎልበትምና አላህ ይጨምርላችሁ፣ ሀያታችሁ ረዘም አላህ ያድርገው። እንግዲህ ዱዓችንን አላህ ይቀበለን፣ ረመዳናችንን መቅቡል አላህ ያርግልን። اللهم صل وسلم على نبينا محمد። እንኳን የረመዳን አመት አደረሰን እንላለን። አልহামዱሊላህ ረብል ዓለሚን አላህ ሽኩር ይገባው። አልহামዱሊላህ የጀማል አብዱ ተወርቶ ማያበቃ እንደምትሰሙት ነው እንደምታዩት ነው እና አላህ ይጨምርለት በተወደደ ኑሮ። አልহামዱሊላህ አንድ ቀን አንገታችንን ከደፍተን አናቅም ካሉ በላይ ነው ያለነውና አልহামዱሊላህ ልጆቻችንም ካሉ በላይ ከከበርቶቹ በላይ ነንና አንድ ቀን አሳጥቶና ያቅም በተወደደ ዘይት በተወደደ ዶቄት በተወደደ ሳሙና ወላሂ ክብር ቤተሰብ ያለው አንድ ቀን ሳሙና ገዝተው እንዴት አደራችሁ እንዴት ዋላችሁ የማይሉትን እና ስለዚህ እኛ በዚህ በኑሮ ውድነት አንድ ቀን ዘይት ገዝተን አናቅም፣ ዶቄት ገዝተን አናቅም። ልጆቻችንንም አልহামዱሊላህ በቁርአንም ሆነ በትምህርት ቤትም ሆነ የጎደለባቸው ነገር የለም እና ጀማል አብዱ የሚሰራው ስራ ተገልጾ ከወርቶ ማያበቃ አላህ ቤት የተመዘገበ ነው። አልহামዱሊላህ ረብል ዓለሚን በውጭም ያሉትን አላህ ይጨምርላቸው፣ በአገሩም ውስጥ ያሉትን አላህ ይጨምርላቸው። ጀማል አብዱኛ ወላሂ ከአባት በላይ ነው። አባትም ቢኖር እንደዚህ የሚያደርግልን የለም እና ስለዚህ የጀማል አብዱ አላህ ዱንያውንም አኺራውንም አላህ ያሳምርለት። አላህ ልጆቹንም ደግሞ ጌታ ያ ረቢ አላህ እሱ ነውና እንግዲህ ጌታ አላህ ይጨምርለት። በድርጅቱ
በድርጅቱም አላህ ይጨምርለት ክፉ ማይንካው። ወንድሞቻችንንም ደግሞ በውጭም ያሉትን በአገሩም ውስጥ ያሉትን አላህ ይጨምርላቸው እና የጀማል አብዱ ተወርቶ ማያበቃ በልብስ ብትሉ በሳሙና ብትሉ በቅባት ብትሉ በዶቄት ብትሉ በዘይት ብትሉ ገድፎ ይዞናል። ያጣነው ነገር የለም። አልሐምዱሊላህ አላህ ይጨምርለት። ድርጅቱንም አላህ ያስፋለን። እሱንም ጤናውን አላህ ይስጠው። አልሐምዱሊላህ እኛም ደግሞ በጎኑ ቆመናል በዱዓ አላህ ይገዘው ዱንያ ኬረውን አላህ ያሳምርለት። ሀገራችንንም ሰላም አላህ ያድርግልን። ልጆቻችንም ደግሞ በሱ ደረጃ ደርሰው እንደሱ ሀገርን የሚጠብቁ አላህ ያርጋቸው። የሄደውንም የሚያስጥሩ ልጆች አላህ ያድርግለት። በጣም ለፍቶብናል። እንደ ጀማል አብዱ ያ ረቢ ጌታ የርሐመር ረሂም አላህ ሀጃውንም አላህ ያውጣለት። ዱንያ ኬራውን አላህ ያሳምርለት። በውጭም ያሉትን በሀገር ውስጥም ያሉትን በሱ ግር ቆመው እዝቅ ላይ በሱ ግር ቆመው እዚህ ላይ የሚተባበሩትን ሁሉ አላህ ይተባበራቸው። ክንፉን አላህ ያዝላቸው እና ጀማል አብዱ ደግሞ በልጆቹ ሚናውን አላህ ይቁጠርለት። አላህ ሀያቱን ረዘም አላህ ያድርገው። ብዙም መልስ አላበዛም እና በጣም እናመሰግናለን። ሰላም አለይኩም። እንኳን ለአመቱ ረመዳን በሰላም ያደረሰን። አሁንም ደግሞ አላህ ይጠብቀን፣ በሰላም አላህ ያድርሰን። እኔ እንግዲህ ስለ አቢዘር ማለት ነው በጣም ቃላት ያጥረኛል። አቢዘር የሚሰራው ስራ ቀላል ስራ አይደለም። በየሰፈሩ እየዞረ አቅመ ደካማዎችን፣ አካለ ጎደሎችን፣ ጧሪ ቀባሪ የሌላቸውን የቲሞችን፣ የተቸገሩትን የሚያጎርስ የሚያለብስ ነው አቢዘር። አላህ ይጨምርለት። አቢዘር ይኑርልን። አቢዘር ይስፋልን። አቢዘርን ተክፎ አላህ ይጠብቀው። እኛ ደግሞ ለአቢዘር ምንጫችን ጀማል አብዱ ነው። ጀማል አብዱን አላህ ይጠብቀው ከነ ጓደኞቹ። ልጅ ውጣለት ጀማል አብዱ። ልጆቹ ደግሞ ጌታ ያ ረቢ አላህ ይችን ኸይር ስራ የሚጠቀሙባት አላህ ያድርጋቸው። አዱንያውንም አኬራውንም አላህ ያሳምርለት። ጀማል አብዱ እንክብክብ አድርጎ ነው የያዘ። ልጆቻችን አባት ታጡ 7ኛ ዓመታቸውን ይዘዋል ማለት ነው። አንድ ቀንም ጎሎብን አያውቅም። ልጅ ልብስ ሲያጣ የበዓል ጊዜ የጎረቤት ልጅ አባት ሊሆን ልብስ ሲያለብሰው እንዴት ነው የኛ ልጆች የሚከፉት ነበረ። ጀማል አብዱ አባት ሆኖ ቆሞላቸዋል። አቢዘር ለኛ ልጆች አባት ሆኖ ነው የቆመው። አባታቸውን ተክቶልናል አቢዘር ማለት ነው። አላህ ይጨምርላቸው፣ ተክፉ ነገር አላህ ይጠብቃቸው። በየረመዳኑ ደግሞ የሚያስፈጥራቸው ስንት ሰዎች አሉ። በጓዳ ተቀምጠው ጎሎባቸው አማቸው ርቧቸው የሚኖሩ ስንት ሰዎች አሉ። ባቲ ብቻን አይደለም አቢዘር የሚገድፈው ማለት ነው። ባቲ ላይ ውሃ ጠማኝ አይልም ረመዳን ሲሆን በየቤቱ በየሰፈሩ እየሄደ እኛን ደግሞ ይሄው እንደምታዩት በየወሩ ነው ይሄ ግዳፍ ማለት ነው። አላህ ይገድፋቸው፣ አላህ ይጨምርላቸው። እኔ ስለ አቢዘር ወላሂ ቃላት ያጥረኛል። አባት የላቸውም ልጆቻችን አንንም ማለት ነው። እኛንም ዘመድ አድርጎ ቤተሰብ አድርጎ የማንተዋወቀውን አስተዋውቆናል አቢዘር ማለት ነው። ታገር ውስጥም ታገር ውጭም ያሉትን አላህ ይጠብቅልን። አቢዘር የበሰለ ብቻ አይደለም የሚያበላን፣ ጥሬ ሰጥቶ የበሰለ አብልቶ መቼም እህቴ ገልጠዋለች በየጅሙዓ ማለት ነው ስጋ አርዶ አማናውን የሚያደርስ ነው አቢዘር ማለት ነው። አላህ ይጠብቀው፣ ተክፉ ነገር አላህ ይጠብቅልን እንላለሁኝ። ሰላም አለይኩም። ሞራል ስጡልኝ እስኪ። እናመሰግናለን። አቢዘር ማህበረሰብ አቀፍ ልማት ድርጅት ላለፉት ተከታታይ 6 ዓመታት ይህን የመሰለ የሚታይ የሚጨበጥ በቤተሰቦቻችን አንደበት በዚህ ልክ ሊመሰከርለት የሚገባን ተግባር እየከወነ መጥቶ ዛሬ የ7ኛ ዓመት የ1ኛ ዙር ልዩ የረመዳን ወርሃዊ ስጦታውን በዚህ መልኩ እያከናወነ ይገኛል። አቢዘር አይታም ቤተሰቦቻችን አንድ ሰርፕራይዝ አለኝ። ይህንን ሰርፕራይዝ ግን የምነግራችሁ ልጃችን ፈቲሃ አጠር ያለ ስለ እናት የሚያትት ግጥም አለኝ ብላለች። እሱን ግጥም ሰምተን ከተመለስን በኋላ ሰርፕራይዙን ወደ እናንተ የማሻገር ነው የሚሆነው። ፈቲሃን በሞራል ወደዚህ ሸኙና አበርቷት እስቲ። ፈቲሃ በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በአገር ውስጥም በአገር ውጭም በምትገኙ የእስልምና ተከታዮች በሙሉ የረመዳን ጾም እንኳን አደረሳችሁ ማለት እፈልጋለሁ። የአቢዘር ብዙ ስለተገለጸ ትንሽ የእናቶችን ክፋትን የእናቶችን ጥሩነትን እኔ ደግሞ ልግለጽላችሁ። እናቴ አትሙቼ ልሞትልሽ፣ እኔ ዘመድ ወገን የለኝ ከጎኔ
የለኝም ጓደኛ የምለው ሰው እናቴ ትንሽልኝ እባክሽ ላሞት ነው እባክሽ አትሙጪብኝ ለዘላለም ህመሜን የሚያውቅልኝ ካላንቺ ሰው የለም እኔ ልውደቅልሽ አንቺ አትከፊ ይህን ረመዳን አብረሽኝ አሳልፊ የኔ ጉደልብኝ አንቺ ሙላልኝ ብላ የምትከፋ እናት አለችኝ እናቴ በጀግንነቷ ስላሳደጋኝ የራሷን አጥፍታ የኔን አበራችልኝ ወድሽ አብዝቼ ወድሽ እማለውለታሽ ወደር አጣሁልሽ ጊዜ የማይሽረው የማይድነው ዘላለም ፍቅርሽን የሚተካ በዓለም ላይ ሰው የለም ያላንቺ አልኖርም እኔም ባዶ ነኝ እማል ያላንቺ አልኖርም እኔም ባዶ ነኝ እኔም የኔ አይደለሁም ያንቺው ነው እኮ ነኝ ብርቤ ምግቤ ነሽ ቢያምር መድኃኒቴ በፍቅር በጤና ኑርልኝ እናቴ በፍቅር በጤና ኑርልኝ እናቴ አቢዘር ስር ሁሌ የሚገርማችሁ የእና የስንቱን እናት እንባ የጠረገላችሁ አቢዘር እኮ ለኔ እስትንፋሴ ነው ውስጤን ብታዩት ልቤ ነጭ ነው አቢዘር እኮ በወድሽ ወደር አጣሁልሽ እማለውለታሽ በወድሽ አብዝቼ በወድሽ እማለውለታሽ ወደር አጣሁልሽ ጊዜ የማይሽረው ዘላለም ፍቅርሽን የሚተካ በዓለም ላይ ሰው የለም ያላንቺ አልኖርም እኔ ባዶ ነኝ እማ እኔ አይደለሁም እኔ አንቺ እኮ ነኝ ብርቤ ምግቤ ነሽ በእምኔ መድኃኒቴ በፍቅር በጤና ኑርልኝ እናቴ አቢዘር ስል ሁሌም ሰዎች የሚገርማችሁ የስንቱን እናት እንባ ያደረገላችሁ አቢዘር እኮ ለኔ እስትንፋሴ ነው ጀማ አብዱ ማለት የእንዲሞች አባት ነው ፈቲሃ ይህን የመሰለ ግጥም ስለ እናት ኮርኳሪ የሆነ እንግዲህ በርካቶቻችሁን ልብ የነካ ግጥም ነው ያቀረበችልን። ፈቲሃን እናመሰግናለን። የዛሬው የ7ኛ ዓመት የ1ኛ ዙር ውሎች አሉ። ከነዛ ውስጥ ምንም ነገር ሳያጓድል ይሰጣል። ነገር ግን በርካታ ደግሞ ድጋፍ እንዳገኘ መጠን የሚያደርጋቸው ተጨማሪ ድጋፎች አሉ። ይሄ የጁምዓ ሰደቃ፣ የስጋ ስጦታው የመሳሰሉ ነገሮች ከአቢዘር ያው ሊሰጣቸው ካቀዳቸው ከተዋዋላቸው ውሎች ውጭ ነው። እናቶችንም እንደዚሁ የማልበስ ሂደት አቢዘር ያው ከተዋዋላቸው ውሎች ውጭ ነው። ነገር ግን የአቢዘር የልጆቻችን ደስታ የእናቶቻችንም ደስታ መሆን አለበት በሚል አቢዘር እንዲሁ ዝም ብሎ ሳይሆን ሌት ተቀን ማህበራዊ ሚዲያውን ሙጥኝ ብሎ በጎ አድራጊዎችን ልበቀናዎችን በመፈለግ በሚያገኘው ገቢ እናቶችንም በተጨማሪ ማስደሰቱን ያውቅበታልና የዘንድሮው አላህ ያድርሰን እዛ ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል የአቢዘር ልጆች ብቻ ሳይሆኑ እናቶቻችንንም በአዲስ ልብስ ኢድን የምንቀበልበትን ሰርፕራይዝ እናቀርባለን። እናመሰግናለን። የዘንድሮው ኢድ
እናቶቻችንም ጭምር በአዲስ ልብስ የሚደምቁበት ነው። በጣም ያስደስታል። እሺ ፕሮግራማችን የዛሬው ይህን በመሰለው ሰርፕራይዝ ተጠናቋል። እዚህ ከተገኙ የክብር እንግዶቻችን ወደዚህ በመምጣት ለአንድ 3 አይታም ልጆች ስጦታውን በመስጠት ያስጀምሩልናል። አቢዘር የኸይር ሻይ ምንዳዘር ተካፍለንና ጌጥ ያምሳሎም እንድርድር እንሰረው ችጋርን አብረን እንደ ድር በአቅማችን ተጋግዘን አንድ ላይ ተባብረን